ልጄ አንተ ምን የሚያሳስብክ ነገር አለ? እስኪ አንቺ ምን ያሳስብሻል? አንተ ምን ያሳስብሃል? እስኪ ንገረኝ መጀመሪያ። እስኪ አንተ የሚያሳስብህን እንደው ስንት ነገር ገና እንዴት ነሽ? አሁን እንደውም እያሰብኩ ነው ወይ ከአራዳ ፋሚሊ ሙሉ ላስረግዝ ነው ብያለሁ። ሰምተሻል? ሰምተሻል ማለት ነው? አይ ብያለሁ። እንግዲህ እኮ ምን ማለት ነው? ምንም ማለት የለውም። በቃ እንዳለ አሁን ሳምሪ በውስጥ መታ የፍቅር ጥያቄ ያቀርባልኛለች። ዙዙቲ ምናምን ፍቅረኛ ሊያዝ እንዴ ማይ እውነት አሁን የምትወደኝ ምናምን ቆንጆ ልጅ ባገኝ ፍቅረኛ ሊያዝ አይቻልም። ለምን? ቆይ የሆኑ ነገሮችን እያስተካከልኩ ነው። ጠብቀኝ። ምንድን ነው የምታስተው? ምንድን ነው የምጠብቅሽ? ጠብቄሽስ ጠብቀኝና የሚሆነው ነገር ያቸቶች ልጅ በቃ ዝም ብላ እግዚአብሔርን ስማቸው ጠፋብኝ፣ ግን መጽሐፍ ቅዱስ ላይ ራሱ የማንን ልጅ እንደሆነ ለማግባት ማለት ነው። የማንን ነው? በእግዚአብሔር ስማቸውን ጻፉ። ስንት ዓመት 7 ዓመት ምናምን የጠበቀ ሰው ለመጽሐፍ ቅዱስ ላይ ይኸው ይህ ሁሉ ፋሚሊ እያለ መቼስ እንደው ቃል እየገባሽ ነው አይደል? መቼስ ቃልሽን የምታስፋለሽ 7 ዓመት ጠብቀኝና ከ7 ዓመት በኋላ እገባለሁ። ቆይ ይሄ የግል ጉዳያችን ስለሆነ ከዘራይዘሽ ነው የምትመጪው። ከዘራይም የቤሉ ልብስ አዘጋጁለት። አይወቹ ጋይስ እንግዲህ ወጥ ካለ ቅመም አይጣፍጥም። ዩቲዩብም ያለ ማሂ ደስ አይልም። የኔ ቅመም ሳምሪ ድምቀን ማርያም ነው። ማሂ አይ ቀልድ ነው። ማሂ እንመጣለን። አጋሩ በዚህ ሁሉ ሰው ፊት ወይ የፍቅር ጥያቄ አቅርቢልኝ ወይ ሌላ ልጠብስ ነው። ሴትዮ እንዳላመልጥሽ። ያ ሁለቱም መልስ የለም። መልስ የለም። የፍቅር ጥያቄም አላቀርብልህም። መጀመርም አይቻልም ነው። እንዴት ነው ያዕቆብ ርብቃን ለማግባት 7 ዓመት ነው ምናምን ጠብቋል። ምን ሆኖ? የአባቱ አገልጋይ ሆኖ አይሽ እስሯ ነበር፣ ያያት ነበር። ስለዚህ አራቃትም እኮ ተደኔ ራከኝ ሆነ ማለት ነው ስልሽ አባትሽ አገልጋይ ከፈለግ ወንድሜ 11 ዓመቱ ነው። አሁንም እየጠበቃት ነው። የምር እኮ ያጀማ ለምን ይቺ ልጅ አግብተን እንገላገል? ይቺ ልጅ ያጀማ ወይ ሌላ ሴት እንፈልጉና እናግባ። እሺ ቦቼ ዩቲዩብ ስሩ በማርያም እያሉት ነው። በርበርሽ ቆንጆ በርበርሽ ስማርት ያው ስማ ወይ የኔ ቆንጆ ማለት ስማርት የኔ ቆንጆ ችግር አለ? ኦኬ ለስማርቷ ደውልላትና ከእሷ ጋር ተነጋገሩ። እኔን ውጪ ለምን ትቀኛለሽ? ለ14 ዓመት ነው። ጋይስ ሰሚኝ ማሂ እሺ ፕላን የኔ ቆንጆ ሙክታር ምን እንዳለኝ ሰምተሻል? አይዶንክ ምን አገባኝ ነው። ስለኔና ስለአንቺ እኮ የሚያምር ልጅ ነው የምትወልዱት አይደለም? ይህቺ ልጅ ብታመልጥ ወዴት ያስቀይስ? ቆይ ስሚኝ፣ እውነቴን እኮ ነው። ይህቺ ልጅ ብታመልጥ ይቆጭሃል እና አግባት አለኝ። አንቺ አሁን እኔ ባመልጥሽ ይቆጭሻል? እኔ ለማን ነው የምታወራው? ይቺ ልጅ ያጀማ እንዳለ ታብታብ ሼር ኮፒ ሊንክ አድርጉት። ማሂ ወዴት ሄዳ ነው? የት ሄደሽ ነው? ስልክ ገብቶብኝ ይሁን እኮ አሁን ጥያቄያችንን መልሽ። እኔ በእናንተ ውስጥማ የሆነ ነገር አለ ያስታውቃል። እኔ ባመልጥሽ ይቆጭሻል ወይ? እኔ ሰው አምልጦኝ አያውቅም።
እና አታመልጠኝም ነው? ትወጂኛለሽ እንዴ ሞኒ? ኧረ አትወጂኝም? ኧረ ትወጂኛለሽ? ኧረ አትወጂኝም? እነዚህን የሚመለከቱትን ሰዎች አታከብርም ነው? እነሱ ስላከበርኩ እኮ ነው የጠየቅኩሽ ጥያቄውን። ለምን ማለት ጋይስ፣ እቺ ልጅ ጋይስ አራዳ ፋሚሊዎች እየተጫወተችብን ነው። ቁርጡን ትንገረን። እኔ ምን ፋሚሊ ነኝ? ቆይ አልገባም። ታፈቅሪናለሽ አታፈቅሪ ነው? የምሬን እኮ ነው። ታፈቅሪናለሽ አታፈቅሪንም? ንገሪን። ይነገረን ያጀማ ቺነት ላይ በገባ ቁጥር ላይ አታስቀኝ። ጋይስ እኔና ማሂ በዚህ 2 ዓመት ውስጥ እንጋባለን። ዛራ ምትልህን አንበብ ዛሩ ምትልህን አንበብ። ምን አለች? ቡቡ ያለ ጥሎሽ እህቴን እንደማልሰጥህ እያሰብክ። አረ ምን ጥሎሽ ብቻ ምን እኔ ራሴ መጥቼ ብጣልስ? አይሻ እኔ መጥቼ ይጣላለሁ። ዝፈኝለት ለውጪ በጣም ነው የምታፈጭ እንደ ሀገር ጌም እኮ አልጫወትም። ማይ ጌም ተጫውተን ካሸነፍኩሽ ጌም ተጫውተን ካሸነፍኩሽ ተንበርክከሽ ቦቼ ያፈቅራለሁ በጣም ነው ማለት እኛለሽ። አንቺም ካሸነፍሽኝ የፈለግሽውን ትቀጭኛለሽ። ማርያም ላይ ምር እንደማሸነፍ እኔም እኮ ልሻለሁ። አንተ እርግጥ አንተ እኮ ልምድ አለህ እኮ አንተ ታሸንፋለህ። ኦፍኮርስ እኔ እንዲህ ምን ችግር አለው? እኔን ማፍቀር ያሳፍራል? አትንበረከኪ ቦቼ በጣም ነው ማፈቅረህ። ላገባ እፈልጋለሁ ትያለሽ። ከተሸነፍሽ ካሸነፍሽኝ ደግሞ የፈለግሽውን ትቀጭኛለሽ። እሺ አንተም ንገረኛ ምን እንደምቀጣክ። አንቺ ንገረኝ እንጂ የፈለግሽውን ትቀጭኛለሽ። እኔ ታዲያ እኔ ልምድ የለኝማ። ስለዚህ ባይሆን ትንሽዬ እሺ ንገሩኝ። እሺ ቅጣት እነሱ ይነግሩሻል። 10,000 ኖ 5,000 ከገባሽ 5,000 ከገባው ነው። እሺ ግን ተጫውታ አታውቅም ጋይስ እንዳትፈርዱባት። እሺ ምን ከገባ 5,000 ከገባው 5,000 ከገባሽ ነው የምንቀጣጣው። እሺ ማለት አልገባኝም። በእግዚአብሔር ነገ እሺ ዛሩ ማይ አታውቂም ብዬ አላጭበረብርሽ። ማርያምን አክሰፕት ምን ልበላ አክሴፕት ቦቲ እሺ አንተም እሺ የምትቀጣኝን እሺ ንገረኛ። እኔማ የምቀጣሽ ምቀጣህ ንገረኝ ማለት አፈቅርሻለሁ ታስቢኛለሽ ከፈለግሽ አንተማ ትለኛለህ። ችግር የለውም። ለምን እልሻለሁ? እኔ አፈቅርሻለሁ ብዬሻለሁ። አንተማ እንዴ ማሂን ያፈቅርሻለሁ ብዬሻለሁ እንዴ? ምን አልሽኝ? ከዛ ምንም አላልኩም። ከዛ ዝም አልኩ። አፈቅርሻለሁ ብዬሽ እንዴ? እኔም በጣም ነው የማፈቅር አይደል እንዴ አልሽኝ? እሺ አክሴፕት ወይ አይታለ ምኑን ከስር ምንም ቀይ ነገር አልምጣ። ፀጉሩን አስቆርጭው። አይ እኔማ ጠላቱ ነኝ እንግዲህ ፀጉሩን ምናምን አስቆርጠው። ይህ ስንቅጣት እሺው ልክልሻለሁ። አክሴፕት ወይ ቦቼ እሺ አይለኝም። ኦኬ ይሻል። 5,000 ብቻ ንግባሻ። በእግዚአብሔር ቆይ ለእኔም ለምን እሺ አይቻልም። እሺ ሁለታችንም ሳን ለምን ዝም ብለን ዝም በል። ለምን በቃ አይቻልም። አይ ማይ እርሻት በይው የወንድ ልጅ ማረጋገጥ ቦቼ ቆይ ዝም በል። ቆይ እኔም ለምን እሺ ንገርልኝ። ምንድን ነው የምታደርገው? እንዲህ ምንድን ነው? አይ ቦቼ አይቻልም። በቃ ተታስማለች ማይ ቦቼ በእግዚአብሔር እንዲያልችልበት አንተ ሁላችሁም ታፓፓሉ ጋይስ። ቦቼ እኔ እኮ አላቅልህ። በጣም እኮ ነው የበለጥከኝ። አይሆንም ቦቼ። ቆይ ሌላ ጨዋታ ሁላችሁም በደንብ ታፕታፕ ጋይስ። ይህን ቅጣት መቅጣት አለብን። እግዚአብሔር ቦቼ
ቆይ እሺ፣ አንተ እየለፈለፍክ ስለሆነ ነው ቦቼ። እሺ አንቺ ለፍ እግዚአብሔር እሺ፣ ለእኔ በልልኝ። አሁን የሚነግራችሁ ለእኔ ነው። ቀጥል ቦቼ። ማሂ ጋ ያላቸውም ሰዎች እኔ ጋር ኑና፣ ይሄ ቅጣት አስፈላጊ ቅጣት ነው። ማርያምን በቃ አይቻልም። እግዚአብሔር እኔ ከቀጣሁሽ ማሂ ያለሽ ማርያምን፣ ይሄ ማፋፈር ነው፣ በጣም ማፋፈር ነው ማሂ። እንዲህ ማፋፈር አይደለም እንዴ! በልልኝ ቦቼ፣ እግዚአብሔርን በልልኝ። እንዲ ማሂ ምን ሆነሽ ነው? 8 ሰው አንዳንድ አበባ እኔ 5000 ከገባሁ ዛሬ በጠል ዛሬ ነው እግዚአብሔርን ጠላቴን እና እንዲ 1000 ምናምን ገባ ቦቼ። በቃ ውጣል ዛሬ 1300ዎቹን በደንብ ታፕታፕ ብታደርጉ 5000 እንገባለን። ሁላችሁም ታፕታፕ አድርጉ። እኩል ከሆንኩ ቆይ ማንን እየሰጠኝ እንደው ምጥልቻ ወይ ከዛ ደግሞ አቤል ያረዳል። እንምለው ጋይስ፣ አንድ ሰው አረ ደብሉ ጋይስ፣ አንድ ሰው ቦቼ። በእግዚአብሔር እኔስ ጎበዝ ያረዳልሽ የኔ አባት። ጋይስ 5000 ከገባን እንቀጣታለን። እሺ 5000 እንግባ። አንቺም ግቢ። አይ እኔም አልገባም አንተም አትገባም። በቃ እንተያያታለን እዚሁ። እግዚአብሔር ላለመቀጣት እየሸሸች ነው ችልጅ። 5000 ገብታችሁ እናስብላት ጋይስ። እንደውም መንበርከክም አለው። እሺ ማሂ፣ ኧረ እባክህ አልንበረከክም ቦቼ። እንደዛ ብለህ አይደለም የሚያስጀመርከኝ። አልንበረከክም። እንዴት ተንበርክከሽ? ከወገቤ በላይ ነው የምልህ። በስነ ስርዓት ቆመሽ ቦቼ፣ ከወገቤ በላይ ነው የምልህ። ጀመር እኮ እውነታ ነው። እውነት ለመናገር ቅጣት እኮ ያስፈልገው። ታፈቅሪኛለሽ? 1500 ሰው ጋይስ ታፕታፕ እኮ ብናደርግ የሆነ ነገር እኮ እንተጋግዝ እንገባለን። 5000 ቀጥሎ ሌላ ጊዜ ማለት ነው። ባዩሽ ብትሸነፍም መቀጣት ባዩሽ እያመሰግናል። የኔ እህቴ ስማ ብንቀጣ